በጣሙና በጥራቱ ተመራጭ የነበረው የቡሆሮ ቡና የምርትና የጥራት ደረጃው እንደቀነሰባቸው በሰሜን ወሎ ዞን የሀብሮ ወረዳ ቡና አምራች አርሶ አደሮች ተናገሩ። የአካባቢውን የቡና ምርታማነት ለማሳደግ እየሰራ መሆኑን የገለጸው የወረዳው ግብርና ጽሕፈት ቤት ችግሩን በዘላቂነት ለመፍታት የምርምር ተቋማት ድጋፍ እንዲያደርጉም ጥሪ አቅርበዋል። ባላለምዬ ተጨማሪ ዘገባ አለው። በሰሜን ወሎ ዞን ሀብሮ ወረዳ መርሳና አካባቢው ከብርቱካን ዘይቱንና ሌሎች አትክልትና ፍራፍሬዎች በተጨማሪ በቡሆሮ ቡና ይታወቃል። የቡሆሮ ቡና ቀደም ሲል በአካባቢው በስፋት ይመረት እንደነበር ነዋሪዎቹ ያስረዳሉ። ድሮ አባቶቻችንማ ሜዲያ ይጠረጋል። ይሄን አውዲማ ሜዲያ እህል የሚሰጣበት ይመስላል። ሀላ አባታችን እየሸመጠለ ሲያወርድ ዝም መሰብሰብ ነበር። ሁለት ዳውላ ሶስት ዳውላ አራት ዳውላ ድረስ ይቆረጣል። በፊትማ በደንብ ይመረት ቆየ ቡና ባውዲማ እናሰጣል። በላዲያ ነው ራሱ ትንኝ ወረናል ይያልና ከደጅ ቆይ ምን የሚያድሩት ቤተሰቦቻችን። ቡናው መመረት ብቻ ሳይሆን ጣዕሙ ተመራጭና ተስማሚ ስለመሆኑም ነዋሪዎቹ ይናገራሉ። ፍሬ ነው ያወጣል ገበያ። ድሮ ተመራጭ ተፈላጊ ነበር። ጣዕሙም በጣም ይለያል። ቆንጆ ቡና ነው። ስንቆላውም ማህበረም ጣዩ ላይ ይቀልጣል፣ ወዛለው። የቡሆሮ ቡና በጣም ለሰውነት ተስማሚና ጨጓራ የማይነካ በጣም ተፈላጊ ነው። ለአዲስ አበባም በዛም ያሉትም አንጡልን ይያሉ በቃ ትልቅ ነገር እንዲወሰርንላቸው በጣም ነው ደስ የሚላቸው። ያው ማር እንዲላክልላቸው ነው የሚቆጥሩት። የግብርና ባለሙያው አቶ ማስረሻ ካሳይና የሀብሮ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተመቸ ሲሳይ ስለ ቡናው ተመራጭነት ይመሰክራሉ። ከሌላው ቦታ ከሚመረቱ ቡና ዝርያዎች አንፃር የተሻለና በጣምም በቃናም ጥሩ የቡና ዝርያ ነው ያለው። የቡሆሮ ቡና ያው ከአካባቢው ማልፎ በአጠቃላይ በሌሎች ቦታዎችም የሚታወቅና የቡሆሮ ቡና ሽፋኑም አጠቃላይ ጥራቱም የተሻለና በተለይ ምርቱም እየታወቀ ከአካባቢው አልፎ ለሌላ ገበያ ሲቀርብበት የነበረ ሁኔታ ነው ያለው። እንግዲህ የቡና ዝርያ ጥራቱ የተሻለ ቃናውም የተሻለ ሁኔታ ነው ያለው። ይሁን እንጂ ምርቱ ከአካባቢው ገበያ አልፎ ለሌሎች አካባቢዎች ሲተርፍ የነበረው ልዩና ተመራጭ ጣዕም ያለው የቡሆሮ ቡና ከቅርብ ዓመታት ወዲህ ምርቱም ሆነ ጥራቱ በእጅጉ ቀንሶባቸዋል። ያቀርቱ 5 ቁና 6 ቁናኛ አተናል የለም ቀር እየቀነሰ እንደው እየቀነሰ ሄደው አፈሩም እያለቀ አርጅናውም ጋራ ያው ሁሉም ጋራ ነው። ምንም እንደፈለጋ እናውቀው እየቀነሰ ሄዳላ እየቀነሰ ነው የሚሄደው። ካመቱ ይቀንሳል። ትራትል በቂጡ ይገባበታል፣ ብርቱካኑን ይገባበታል፣ ቡናውን ብዙውን ይገባበታል። ትንሽ አሁን ግልግሉ ቡና በቂጡ እንደ ትራትል እየገባበት እየተፈነገለ ውስጡን እንትን ስለው ውስጡ ተቦርቦሮ ላይ ድረስ ዴቆቱ ነው። ፍሬው ራሱ ቀንሰን ደሞ ከከተን ፍሬውን ስናየው እንደ ድሮ ወዝ የለውም ይቀንሳል። ወዙ ግን አሁን እየቀነሰ ወዙ ድረስ እየቀነሰ ነው የመጣው። የኑሯቸውና የቤታቸው ምሰሶ የሆነው የቡሆሮ ቡና የጥራቱንና የምርት መቀነሱን ችግር የሚፈታላቸው አካል ነዋሪዎቹ ይፈልጋሉ። እኛም ለቤተሰብም ሆነ ለኛ ለኑሯችን ጠቃሚው ቡና ነው። ገበያ ወስደነ ቢረክስብና ማንጥተን እናኖረዋል። ብርቱካን ለቅመነ ግን ገበያ ሲረክስ ሀዛው ጥለነው ነው በርካሽ የምንመጣው ያው ኪሳራ ነው። ቡና ግን አንጠተን ከቤታችን ነው ስናኖረው ኪሳራ የለውም። በሳምንቱ ገበያ የተነሳ ጊዜ መልሰን ወስደን እንሸጠው እና ግረዛም ሆነ ምንም ሆነ ሌላም ዘር አይነት ቡና አመጣችሁ እንፈልጋለን። ምርቱ የቀነሰው ተክሎ ለረጅም ጊዜ በአዲስ መልክ ሳይቀየር መቆየቱና የበሽታ ችግር ሊሆን ይችላል ያሉት የሀብሮ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተመቸ ሲሳይ ችግሩን ለመፍታት በወረዳው አቅም የሚሰሩትን እንሰራለን ብለዋል። ምርቱን ወደ ነበረበት ለመመለስ የምርምር ተቋማት እገዛ እንዲያደርጉ አቶ ተመቸ ጥሪ አቅርበዋል። ይሄ ያረጀውን ቡና እንግዲህ በአዲስ የመቀየር ወይ በመጎንደል ወይም ደግሞ አዲስ ችግኝ በመትከል ነው የሚቀየረው። በተለይ የመጎንደል ስራው አዲስ ስለሆነ እሱ ዘንድሮ በ10 ሞዴል አርሶ አደሮች ማሳ የቡና ጉንደላ ለመጀመር ጥረት አድርገናል ማለት ነው። እንግዲህ ቀጣይም ደግሞ አሮጌውን በአዲስ በተመሳሳይ ዝርያና የተሻለ ዝርያ ባለው መሰረት ለመተካት ያሰብንበት ሁኔታ ነው ያለው። ስለዚህ እንደ የግብርና ጽሕፈት ቤት የሚያደርገው ጥረት እንዳለ ሆኖ የምርምር አካላትም የዩኒቨርሲቲ አካሎች በተለይ የሚመለከታቸው አካላት በተለይ ይሄን ወደ ነበረበት የመቀየርና ምርትና ምርታማነቱን ለመጨመር አርሶ አደሩን ለመጥቀም የነሱ ሚና በከፍተኛ ደረጃ ርብርብ እንዲያደርጉና ድጋፍ እንዲያደርጉ ጥሪ እናቀርባለሁ ማለት ነው።